ብዙ ሰዎች በሚያደርጉት ክፋት፣ በሚናገሩት መርዛማ ቃል ወይም በሰው ላይ በሚሸርቡት ተንኮል የሚያተርፉ ይመስላቸዋል። ያንን ቅጽበታዊ ጥቅም ሲያገኙ አታለልኩት፣ በለጥኩት፣ አሸነፍኩት ብለው ይደሰታሉ። ነገር ግን የተፈጥሮን ትልቁን የፍትህ ቀመር አላወቁትም። በዚህ ዓለም ላይ የምታደርጉት እያንዳንዱ ክፋት በራሳችሁ የህይወት መዝገብ ላይ የሚመዘገብ ዕዳ ነው። ክፋት ልክ እንደ ብድር ነው። ባደረጋችሁት ቅጽበት ደስታ ወይም ትርፍ ያለው ቢመስላችሁም ጊዜው ሲደርስ ግን ከነወለዱ ተባዝቶ ወደ ደጃፋችሁ መመለሱ አይቀሬ ነው። ክፋት ኃጢአት ብቻ ሳይሆን የተፈጥሮ ሂሳብም ነው። በሰው ላይ የምትወረውሩት ድንጋይ በምድር ላይ ዞሮ ዞሮ ተመልሶ የእናንተኑ ግንባር ማግኘቱ የጊዜ ጉዳይ እንጂ የማይቀር ሐቅ ነው። ብዙዎች ክፎች ሲያልፍላቸው አያለሁ ብለው ሊከራከሩ ይችላሉ። ነገር ግን የክፋት ብድር ክፍያው በገንዘብ ብቻ አይደለም። ክፍያው በውስጥ ሰላም ማጣት፣ በጤና መታወክ፣ በልጅ መጥፋት ወይም በመጨረሻው ዘመን በሚመጣ መራራ ጸጸት ሊሆን ይችላል። የተፈጥሮ ዳኛ አያዳላም። የዘራችሁትን እንድታጭዱ ማስገደዱ የማይታጠፍ ሕግ ነው። እናም በዚህ ቪዲዮ ክፋት እንዴት ባለ መንገድ ተመልሶ ባለቤቱን እንደሚወጋ፣ ተፈጥሮ ሂሳቧን እንዴት እንደምታወራርድና ራሳችንን ከዚህ አስከፊ ብድር እንዴት ማዳን እንደምንችል በጥልቀት እናያለን። ሕይወት ልክ እንደ ትልቅ ገደል ናት። በገደል አፋፍ ላይ ቆማችሁ የጮኻችሁት ድምፅ ምንም ያህል ቢርቅና ቢቆይ ተመልሶ እናንተ ጋር መምጣቱ የተፈጥሮ ሕግ ነው። በሰው ላይ የምታደርጉት ክፋትም እንዲሁ ነው። በሌላው ላይ የምትናገሩት ስድብ፣ የምትሰነዝሩት ጥቃት ወይም የምታሴሩት ሴራ ልክ እንደ ገደል ማሚቶ ወደ ባለቤቱ ይመለሳል። ብዙዎች የሚሸወዱት የልቤን አድርጌ በሰላም ተመለሱ ብለው ስለሚያስቡ ነው። ነገር ግን ድምፁ ገደሉን መጥቶ እስኪመለስ ድረስ ጊዜ እንደሚፈጅ ሁሉ የክፋትም ውጤት ተመልሶ እስኪመጣ ጊዜ ይፈጃል። ይህ ስነ ልቦናዊና ተፈጥሯዊ እውነት ተያያዥነት ወይም ኢንተርኮኔክትድነስ ይባላል። እኛ ሁላችንም በአንድ የህይወት ክር የተሳሰርን በመሆናችን በአንዱ ላይ የምታደርሱት ጉዳት በመጨረሻ የክሩን ጫፍ ይዞ እናንተ ጋር ይደርሳል። የምትወረውሩት ለሌላው ቢሆንም አቅጣጫውን ጠብቆ ወደ እናንተ መምጣቱ አይቀሬ ነው። ይህ መልሶ የማስተጋባት እውነታ አንዳንድ ጊዜ ከጠበቃችሁት በላይ በጠነከረ ሁኔታ ሊመለስ ይችላል። ዛሬ የሰረቃችሁት ብር ነገ እጥፍ ኪሳራ ሆኖ ሊመጣ ይችላል። ዛሬ የሰበራችሁት ልብ ነገ የእናንተን ልብ የሚሰብር ገጠመኝ ሆኖ ሊከሰት ይችላል። እናም ክፋት እንደ ብድር የሚቆጠረው ለዚህ ነው። ተፈጥሮ ማንንም ባለዕዳ አድርጋ አታስቀርም። የምትዘሩት እያንዳንዱ የክፋት ዘር በራሳችሁ የአትክልት ስፍራ ውስጥ ነው የሚበቅለው። ማንም አላየኝም ብላችሁ የምትፈጽሙት ተንኮል የዓለምን የኃይል ሚዛን ያናጋል። ያ ሚዛን ደግሞ ወደ ቦታው ለመመለስ የግድ እናንተን መቅጣት ይኖርበታል። ክፋት ሲመለስ በጸጥታና ባልታሰበ አቅጣጫ ነው። ያኔ ለምን በእኔ ላይ እንዲሆነ ብላችሁ ስታለቅሱ ድምፁ ከዓመታት በፊት የለቀቃችሁት የገደል ማሚቶ መሆኑን አትዘንጉ። ክፋት ወደ ሌላው ሰው ከመድረሱ በፊት መጀመሪያ የሚጎዳው ባለቤቱን ነው። በሰው ላይ ተንኮል ለማሰብ የግድ አእምሯችሁን በጨለማና በክፋት መሙላት ይኖርባችኋል። ይህ ማለት ለሌላው መርዝ ከማቅረባችሁ በፊት መርዙን በገዛ እጃችሁ እየጨበጣችሁት ነው ማለት ነው። ስነ ልቦናዊ ጥናቶች እንደሚያሳዩት በክፋትና በተንኮል የተጠመደ ሰው ዘወትር በውጥረት ወይም ስትረስ ውስጥ ይኖራል። እንዳልያዝ፣ እቅዴ እንዳይበላሽ፣ ያ ሰው እንዳይበልጠኝ እና የመሳሰሉ ስጋቶች የሰውነትን በሽታ የመከላከል አቅም ያዳክማሉ። ይህ ሁኔታ የውስጥ ዝገት ወይም ኢንተርናል ኮሮዥን ይባላል። ክፋት ልክ እንደ ዝገት ነው። ዝገት መጀመሪያ የሚበላው የተጋጠመበትን ብረት እንደሆነ ሁሉ ክፋትም መጀመሪያ የሚበላው የባለቤቱን ሰላም፣ ደስታና ህሊና ነው። ሌላው ሰው እናንተ ያደረጋችሁበትን ክፋት ላያውቀው ወይም ተቋቁሞት ሊያልፍ ይችላል። እናንተ ግን ከገዛ ህሊናችሁ ማምለጥ አትችሉም። የምትተኙት፣ የምትነሱትና የምትኖሩት ከዛ ክፉ ማንነታችሁ ጋር ነው። ይህም በሂደት ወደ ስር የሰደደ የጭንቀት በሽታና የባህሪ መዛባት ይመራል። ስለዚህ እውነተኛ ነፃነት ያለው በንጹህ ህሊና ውስጥ ነው። በሰው ላይ ክፋት አድርጋችሁ የምታገኙት ማንኛውም ትርፍ በህሊናችሁ እስር ቤት ውስጥ ለምትከፍሉት ስቃይ ዋጋ አይሆንም። ተፈጥሮ
ክፋትን የምትመልስላችሁ በውጫዊ አደጋ ብቻ አይደለም። መጀመሪያ በውስጣችሁ ያለውን ብርሃን በማጥፋትና ጨለማ በማልበስ ትቀጣችኋለች። ከክፉ ሰውነታችሁ ጋር መኖር መጀመራችሁ ራሱ ትልቁ የብድር ክፍያ መጀመሪያ ነው። እናም ትግሉን አቁሙና ሕሊናችሁን ከዚህ መርዛማ ዕዳ ነፃ አውጡት። ይህች ዓለም የምትመራው እጅግ ረቂቅ በሆነ የፍትህና የኃይል ሚዛን ነው። ልክ በሳይንስ ሕግ እንደሚታወቀው በአንድ በኩል ግፊት ካለ በሌላ በኩል ያንን የሚመጥን አጸፋዊ ግፊት መኖሩ አይቀሬ ነው። በሰው ላይ ክፋት ስታደርጉ የዚያን ሰው የሕይወት ሰላምና ሚዛን ታናጋላችሁ። ተፈጥሮ ደግሞ በባህሪዋ ሚዛን ሲዛባ አትወድም። ስለዚህ የተዛባውን ሚዛን ወደ ቦታው ለመመለስ እናንተ የፈጠራችሁትን ያንን የክፋት ኃይል ወደ እናንተ መልሳ ትተኩሰዋለች። ይህ የኃይል ማመጣጠኛ ይባላል። ብዙዎች እኔ በደልኩ እንጂ እሱ አቅም የለውም፣ ምንም ሊያደርገኝ አይችልም ብለው ይታበያሉ። ነገር ግን ጉዳዩ ከበደላችሁት ሰው አቅም ጋር ሳይሆን እናንተ ካናጋችሁት የተፈጥሮ የኃይል ስርዓት ጋር ነው። አንድን ደካማ ሰው ስትበድሉ ያ ሰው ባይበቀላችሁ እንኳ እናንተ የፈጠራችሁት የክፋት ሞገድ መዳረሻ ስለሚያጣ ወደ መነሻው ማለትም ወደ እናንተ ይመለሳል። ተፈጥሮ ልክ እንደ ባንክ ቤት ናት። የሰጣችኋትን ማንኛውንም ተንኮል አስቀምጣ ትቆይና ልክ ሚዛኑን የምታስተካክልበት ጊዜ ሲደርስ ያለምንም ምሕረት ወደ እናንተ ትመልሰዋለች። ይህ የኃይል ሚዛን ሕግ ፈጽሞ አይሻርም። በሌላው ላይ የፈጠርነው ስብራት የእኛን ሕይወት ሳይሰብር ሚዛኑ አይስተካከልም። በሌላው ላይ የጫነው የሐዘን ጥላ የእኛን ቤት ሳይጋርድ ሂደቱ አይጠናቀቅም። ለዚህ ነው ክፋት ብድር ነው ያልኳችሁ። ምክንያቱም ተፈጥሮ ያለ ክፍያ አንድም የተዛባ ኃይል አታስቀርም። በሌላው ሕይወት ላይ የምታፈሱት እንባ የእናንተንም ጉንጭ ሳያርስ አይደርቅም። ሚዛኑ እስኪስተካከል ድረስ የክፋት ዕዳው እንደተከፈተ ይቆያል። ብዙዎች ክፉ አድርገው ወዲያውኑ አደጋ ካልደረሰባቸው አመለጥኩ ብለው ያስባሉ። ይሁን እንጂ በተፈጥሮ ሕግ ውስጥ የክፋት መዘዝ መዘግየቱ ይበልጥ አደገኛ ያደርገዋል። ልክ እንደ ብድር ሁሉ ክፍያው በዘገየ ቁጥር ወለዱ እንደሚከማች አስቡት። ክፋት ዘግይቶ ሲመጣ የታመቀ ኃይል ወይም አኩሙሌት ኮንሲኩዌንስ ይዞ ነው የሚመጣው። ዛሬ በአንድ ሰው ላይ የሰራችሁ ትንሽ ተንኮል ከዓመታት በኋላ በትልቅ የሕይወት ውድቀት ወይም በማይሻር ጸጸት ተመልሶ ሊመጣ ይችላል። ይህ ሁኔታ በገበሬና በዘር ምሳሌ ሊገለጽ ይችላል። ገበሬው ዛሬ የዘራው ተክል ወዲያውኑ ፍሬ አይሰጥም። ነገር ግን መሬት ውስጥ ስር እየሰደደና እየፋፋ ይቆያል። ጊዜው ሲደርስ ግን ከመጀመሪያው የዘር ፍሬ የበዛ ምርት ይሰጣል። ክፋትም እንዲሁ ነው። በጣመቀ ወይም በቆየ ቁጥር አውዳሚነቱ ይጨምራል። አንዳንድ ሰዎች በስተርጅናቸው ወይም በስኬታቸው ማማ ላይ ሳሉ ያልታሰበ መከራ ሲገጥማቸው ምክንያቱን ሊረዱት አይችሉም። ነገር ግን ያ መከራ ከዓመታት በፊት የዘሩትና ረስተውት የነበረው የክፋት ዘር ፍሬ ሊሆን ይችላል። ተፈጥሮ ቂምም ሆነ ውለታ አትረሳም። መዝገቧ ሁልጊዜም ክፍት ነው። ዛሬ የፈጸማችሁት በደል ከብዙ ዓመታት በኋላ በትውልዳችሁ ወይም በውድ ሀብታችሁ ላይ መዘዝ ሆኖ ሊከሰት ይችላል። ክፍያው በዘገየ ቁጥር የምትከፍሉት ዋጋ ከፍ ይላል። ስለዚህ አመለጥኩ ብላችሁ አትኩራሩ። ይልቁንም የሰራችሁት ክፋት ታምቆና ወለድ አክሎ ተመልሶ ሳይመጣባችሁ በጊዜ ንስሐ ግቡ፣ ይቅርታ ጠይቁ፣ ካሳም ክፈሉ። ዛሬ ናቃችሁት ትንሽ በደል ነገ ልትቋቋሙት የማትችሉት ግዙፍ ማዕበል ሆኖ ይመጣል። ክፋት ብድር ነው ስንል አንዳንዴ ክፍያው እናንተ ጋር ብቻ አይቆምም። በታሪክም ሆነ በሃይማኖታዊ ትምህርቶች እንዲሁም በስነ ልቦናዊ ትንታኔዎች እንደሚታወቀው የአባቶች ክፋት በልጆች ላይ ጥላውን ሲያሳርፍ ይስተዋላል። ይህ የትውልድ አዙሪት ወይም ትራንስጀነሬሽን ትራውማ ኦር ዴፕት ይባላል። እናንተ በክፋትና በበደል ያፈራችሁት ሀብት ወይም በሌላው ሰው ስብራት ላይ የገነባችሁት ክብር ለልጆቻችሁ በረከት ሳይሆን እርግማንና መከራ ሆኖ ሊተርፋቸው ይችላል። ይህ ማለት ልጆቻችሁ በእናንተ ኃጢአት ይቀጣሉ ማለት ብቻ ሳይሆን እናንተ የፈጠራችሁት መጥፎ የኃይል አሻራ ቤተሰቡን ይከባል። በክፋት የተገኘ ገንዘብ ልጆችን ለጥፋት ለሱስና ለአባካኝነት ይዳርጋል። በንጥቂያ የተያዘ ስልጣን በትውልድ መካከል ደም መፋሰስን ይተክላል። ለልጆቻችሁ ሀብትን ብቻ ሳይሆን ንጹሕ ስምና
ንጹሕ ታሪክ ማውረስ ትልቅ ጥበብ ነው። ክፋት ግን ልክ እንደ ስውር የዘረመል በሽታ በትውልድ ቅብብሎሽ ውስጥ መርዙን እያስተላለፈ ይቆያል። ብዙ ጊዜ ሰዎች ልጆቼ ምን አደረጉ ብለው ይጠይቃሉ። ነገር ግን እውነታው እናንተ የዘራችሁት መርዝ ፍሬው የበሰለው በእነሱ ዘመን መሆኑ ነው። ክፋት ብድር ነው ስንል ዕዳው እናንተን ብቻ ሳይሆን የምትወዷቸውን ሰዎች ጭምር ሊያሳቅቅ እንደሚችል መረዳት ይኖርባችኋል። ዛሬ የምትፈጽሙት በደል ነገ ለልጆቻችሁ የሚከፈል መራራ ዕዳ እንዳይሆንባችሁ ተጠንቀቁ። ከክፋት የምታተርፉት ጥቅም ለትውልዳችሁ ከምታተርፉት መከራ ጋር ፈጽሞ አይጣጣምም። ክፋት የሚያስከፍለው አንዱ ትልቅ ብድር መንፈሳዊና ማህበራዊ መገለል ነው። አንድ ሰው በሌሎች ላይ ተንኮል ሲሰራ፣ ሰዎችን ሲያታልል ወይም ሲበድል ምናልባት በቁሳቁስ ሊያተርፍ ይችላል። ነገር ግን በሰዎች መካከል ሊኖረው የሚገባውን ታማኝነት ወይም ትረስት የተባለ ትልቅ ሀብት ያጣል። ታማኝነት ደግሞ አንዴ ከጠፋ በኋላ በቀላሉ የማይመለስ ለሰው ልጅ ሕልውና እጅግ አስፈላጊ የሆነ የኑሮ መሰረት ነው። ክፉ ሰው በዙሪያው ብዙ ሰዎች ሊኖሩ ይችላሉ፣ ነገር ግን ማንም ከልቡ አይወደውም ወይም አያምነውም። ይህ ሁኔታ የስነ ልቦና ባዕድነት ይባላል። ክፉ ሰው ሁልጊዜም ሌሎች እኔ እንዳደረግኩት ያደርጉብኝ ይሆን በሚል ስጋት ስለሚኖር ከማንም ጋር ጥልቅና እውነተኛ ግንኙነት መፍጠር አይችልም። ይህም በሂደት ወደ መራራ ብቸኝነት ይከተዋል። ብቸኝነት ማለት ደግሞ ሰው ማጣት ብቻ አይደለም፣ በሰው መካከል ሆኖ የሚሰማ ባዶነትም እንጂ። ክፋት ብድር ነው ስንል ክፍያው በሰው ፍቅር መራብም ጭምር ነው። በክፋት ያሸነፋችሁት ሰው ነገ በእናንተ መከራ ጊዜ ፊቱን ያዞራል። በዛሬው ተንኮላችሁ ያደነቋችሁም ቢሆኑ ነገ እናንተ ተራ ሲደርስ ጥሏችሁ ይሸሻሉ። ክፉ ሰው መጨረሻው ከራሱ ጥላ ጋር መታገል ነው። እናም ትግሉን አቁሙና በሰዎች ልብ ውስጥ የፍቅርን አሻራ ጥላችሁ ለፉ። ያለበለዚያ የክፋት ብድሩ በብቸኝነት ቁር ውስጥ አንዳች ረዳት አልባ አድርጎ ያስቀራል። ብዙዎቻችን እድልን እንደ ሎተሪ እናያታለን። ነገር ግን እድል ወይም ኦፖርቹኒቲ በአብዛኛው የሰው ልጅ ካለው የኃይል ድግግሞሽና ከሚዘራው በጎነት ጋር የተያያዘ ነው። በሰው ላይ ክፋት ስትፈጽሙ በዙሪያችሁ ያለውን መንፈሳዊና ማህበራዊ መተላለፊያ ትበክላላችሁ። ክፋት ልክ እንደ ከባድ ጭስ ነው። ወደፊት እንዳታዩ አይናችሁን ይጋርዳችኋል። የሚመጡላችሁን በጎ አጋጣሚዎች ያባርራል። ክፋት ብድር ነው ስንል ክፍያው እናንተ ልታገኙት ትችሉ የነበረውን ታላቅ ዕድል በማሳጣትም ሊሆን ይችላል። ይህ በስነ ልቦናው ዓለም የራስን መንገድ ማደናቀፍ ወይም ሰልፍ ሳቦታጅ ከሚባለው ሁኔታ ጋር ይመሳሰላል። በሰው ላይ ክፋት ያደረገ ሰው ሳያውቀው የጥፋተኝነት ስሜት ወይም የፍርሃት ድግግሞሽ ውስጥ ይገባል። ይህ ድግግሞሽ ደግሞ ብሩህ አእምሮ እንዳይኖራችሁና አዳዲስ ዕድሎችን እንዳታዩ ያደርጋችኋል። ብዙ ጊዜ ለምንድነው ነገሮች የማይሳኩልኝ? ለምንድነው በሩ በሙሉ የተዘጋብኝ ብላችሁ ስታማርሩ ምክንያቱ ከዓመታት በፊት በሌላው ሰው ላይ በሩን የዘጋችሁበት ያ ክፉ ድርጊታችሁ ሊሆን ይችላል። ሕይወት ለንጹሃን የምትከፍተው ስውር በር አላት። በክፋት ያገኛችሁት ትንሽ ድል ወደፊት የሚመጣውን ትልቅ የበረከት በር ሊቆልፍበት ይችላል። ተፈጥሮ ለክፉ ሰው ስኬትን ብትሰጥ እንኳ በረከትን አትሰጥም። በረከት የሌለው ስኬት ደግሞ መጨረሻው ውድቀት ነው። ስለዚህ ዛሬ በሰው ላይ የምትፈጽሙት በደል ነገ ለራሳችሁ መውጫ ቀዳዳ እንዳታገኙ ያደርጋችኋል። ክፋት ዕዳ ሆኖ ሲመለስ የሕይወት በሮችን አንድ ባንድ እየቆለፈ ሲቃይን ያበዛል። ክፋት ብድር ነው ስንል ትልቁና ዋነኛው ክፍያ የገዛ ራሳችሁን ማጣት ሊሆን ይችላል። በሰው ላይ ክፋት በሰራችሁ ቁጥር ከውስጣችሁ አንድ የብርሃን ክር ይበጠሳል። ርህራሄን፣ ፍቅርንና ሰብአዊነትን እየገደላችሁ ስትሄዱ ውሎ አድሮ አስከፊ ስብዕናን ትላበሳላችሁ። ክፋት የሰው ልጅ ማንነት ሰርቆ በምትኩ ጥርጣሬን፣ ምቀኝነትንና ጭካኔን ይተካል። ይህ ደግሞ ትልቁ የሕይወት ኪሳራ ነው። ምክንያቱም ዓለምን በሙሉ አትርፋችሁ ማንነታችሁን ብታጡ ምንም ትርፍ አይኖራችሁም። ይህ ሁኔታ የባህሪ መበስበስ ወይም ካራክተር ዲግራዴሽን ይባላል። ክፉ ሰው መጀመሪያ ላይ ለጥቅሜ ነው ብሎ ክፋትን ይጀምራል። በኋላ ግን ክፋት ራሱ ሱስ ይሆንበታል።
በሰው ሲቃይ መደሰት፣ በሰው ውድቀት መሳቅና ሌላውን መርገጥ እንደ ተራ ነገር መታየት ይጀምራል። ያኔ ሳታውቁት ከሰው ተራ ትወጣላችሁ። ክፋት ብድር ነው ስንል ክፍያው መልካምነታችሁን ቀምቶ ክፉ የሚል ስም ብቻ ሳይሆን ክፉ መንፈስ ሰጥቷችሁ መሄዱ ነው። እናም አትሸወዱ። ማንነታችሁ ከገንዘባችሁና ከስልጣናችሁ በላይ ዋጋ አለው። በክፋት ያገኛችሁት ድል ለሰውነታችሁ ውድቀት መሰረት ነው። ሰዎች እናንተን ሲያዩ የሚሸሿችሁ፣ የሚጠሏችሁ ወይም የሚፈራችሁ ከሆነ እናንተ ቀድሞውኑ ሰብአዊነታችሁን ለክፋት ዕዳ አስይዛችሁታል ማለት ነው። ዛሬ የምታደርጉት በደል ነገ የእናንተን ማንነት ያጎድለዋል። ስለዚህ ክፋትን አውልቁና መልካምነትን ልበሱ። ያኔ ብዙ ታተርፋላችሁ። ተፈጥሮ ለክፋት የምትሰጠው አጸፋዊ መልስ አስፈሪ የሚሆነው ካልታሰበ አቅጣጫና ባልታሰበ ጊዜ መሆኑ ነው። ብዙ ጊዜ ክፉ ያደረገ ሰው ጊዜው አልፏል፣ ማንም አላወቀብኝም፣ ተረስቷል ብሎ ዘና ባለበትና የሰራውን በደል ፈጽሞ በረሳው ጊዜ ተፈጥሮ የቆየውን መዝገብ ገልጣ ክፍያውን ትጠይቃለች። ይህ የዘገየ ፍትህ ወይም ዲሌይድ ጀስቲስ ይባላል። ተፈጥሮ የምትበቀለው የባለቤቱ ጥንቃቄ በላላበት በራሱ ላይ በታመነበትና ሁሉ ነገር ተሳካልኝ ብሎ በተማመነበት ወቅት ነው። ይህ ሁኔታ ልክ እንደተዳፈነ እሳት ነው። እሳቱ የጠፋ ቢመስልም ውስጡ ግን ተዳፍኖ ይቆይና ነፋስ ሲያገኝ ግን በድንገት ይነዳል። ክፋት ብድር ነው ስንል ተፈጥሮ ክፍያውን የምትጠይቀው እናንተ ለመክፈል በጣም የምትቸገሩበት ወቅት ላይ ሊሆን ይችላል። ለምሳሌ በወጣትነታችሁ የሰራችሁት በደል በስተርጅናችሁ የልጆቻችሁ መከራ ሆኖ ሊመጣ ይችላል። በልጅነታችሁ ጊዜ ያደረጋችሁት ተንኮል በሀብታችሁ ጊዜ የውድቀታችሁ መነሻ ሊሆን ይችላል። እናም አትሸወዱ። ጊዜው አለፈ ማለት ተፈጥሮ ረሳችሁ ማለት አይደለም። የጊዜ መርዘም የክፋትን ዕዳ አያጠፋውም። ይልቁንም ክፍያው ሲመጣ ይበልጥ መራራና አውዳሚ እንዲሆን ያደርገዋል። ተፈጥሮ ስውር ፍርጃዋን የምትፈጽመው እናንተ ዋጋ የምትሰጡትን ነገር በመንካት ሊሆን ይችላል። ዛሬ በሰው ላይ ያደረጋችሁትን በደል ረስታችሁት ይሆናል። ነገር ግን ተፈጥሮ በባዶ እጃችሁ እንድትቀሩ የምታደርገው በዛው በረሳችሁት ብድር ምክንያት ነው። ለዚህ ነው ክፉ አትስሩ የሚባለው። ምክንያቱም መቼ የትና እንዴት እንደሚመለስባችሁ አታውቁትምና። ክፋት ብድር ነው ካልን ማንኛውም ብድር ደግሞ መዘጋት ወይም መመለስ አለበት። የክፋት ዕዳ የሚዘጋው ወይም የሚመለሰው ግን በሌላ ክፋት ሳይሆን በበጎነትና በካሳ ነው። ብዙዎቻችን የሰራነው ስህተት ወይም የፈጸምነው በደል እረፍት ሲነሳን አለፈኮ ብለን ራሳችንን ለማታለል እንሞክራለን። ነገር ግን ሳይከፈል የሚዘጋ የክፋት ፋይል አይኖርም። የክፋት ብድርን ለመዝጋት ብቸኛው መንገድ ደግሞ ካሳ ነው። የበደላችሁትን መካስ፣ የሰበራችሁትን መጠገንና የወሰዳችሁትን መመለስ የብድሩን ወለድ ያቆመዋል። ይህ ጥበብ የሞራል ነፃነት ወይም ሞራል ፍሪደም ይሰጣል። ከዚህ ቀደም በሰራችሁት ክፋት ምክንያት የሚመጣባችሁን መዘዝ ለማስቆም ዛሬ በምትዘሩት የበጎነት ዘር ተፈጥሮን መማፀን ትችላላችሁ። ክፋት ብድር እንደሆነ ሁሉ በጎነትም ተቀማጭ ሀብት ነው። በሰው ላይ ያደረጋችሁትን በደል በልባችሁ ይዛችሁ ከምትኖሩ ያንን በደል በበጎ ሥራ ለመደምሰስ ጣሩ። ይቅርታ መጠየቅ የድክመት ሳይሆን የታላቅነት መንገድ ነው። ራሳችሁን ከክፋት እስር ቤት የምታወጡት ለሌሎች ነፃነትንና ደስታን ስትሰጡ ብቻ ነው። እናም ጊዜው አሁን ነው። ያለባችሁ የክፋት ብድር ካለ አሁኑኑ ዕዳችሁን አወራርዱ። ተፈጥሮ ሂሳብ አወራርዱ እያለች የምትሰጣችሁ ዕድል ንስሐና በጎነት ብቻ ነው። የሰራችሁት ክፋት ተመልሶ የቤታችሁን በር ሳያንኳኳ እናንተ ቀድማችሁ በበጎነት መልሱት። በጎነት የክፋትን መርዝ የሚያክም ብቸኛው መድኃኒት ነው። ትግሉን አቁሙና ሂሳባችሁን በሰላም ዝጉ። ያኔ ብቻ ነው ያለምንም ስጋትና ፍርሃት በነፃነት መኖር የምትችሉት። ማጠቃለያ፣ የሕይወት መዝገብ አይዋሽም። ተጠንቀቁ። ክፋት ብድር ነው፣ ይመለሳል። ይህ ማስፈራሪያ ሳይሆን የታረመ ሕይወት እንኖር ዘንድ የተፈጥሮ ሕግ ነው። ሕይወት እንደ ቼዝ ጨዋታ በስልት የምትመራ፣ እንደ ገደል ማሚቶ የሰጧትን የምትመልስ፣ እንደ ለም መሬትም የዘሩባትን የምታበቅል ናት።
በጎነትን የሕይወታችሁ መርህ አድርጉ። በሰዎች ላይ ደስታን ዝሩ፣ ሰላምን ስጡ። በሌላ ጊዜ በሌላ ሐሳብ እስካገኛችሁ ሰላም ሁሉ ከእናንተ ጋር ይሁን።